በርካቶችን ጆሮ ያስያዘው የአሜሪካ የጦር ካምፖች ውድመት Unprecedented destruction. A CNN investigation discovering Iran has caused extensive damage to a majority of the US military sites in the region. Targeted strikes ሲል CNN የገለጸው ኢራን አነጣጥሮ የማውደም ከባድ ጥቃት That these were rapid, targeted strikes using advanced technology. የምክር ቤቱ ጭቅጭቅ እንደቀጠለ ነው Troops off of the X based on the intel. Stop. Based on the intel. አሜሪካ በራሷ ጀት በኢራን ተደበደበች ቢባል ማን ያምናል NBC News recently reported that in the initial days of the war, an Iranian F-5 fighter jet bombed the U.S. base at Camp Buehring in Kuwait. የሆነው ይህ ነው እየተሰማ ያለው ነገር ምንድነው የሚያስብል መረጃ እየወጣ ነው በኢራን አሜሪካ እስራኤል ጦርነት ኢራን የአሜሪካንን የመካከለኛው ምስራቅ የጦር ካምፖች አንድ ባንድ ድቅቅ አድርጋ ደብድባለች ትራምፕ የተናገሩት ሌላ አሁን እየወጣ ያሉት መረጃዎች ደግሞ ሌላ ሆነዋል አሁን መረጃዎች እየጠሩ ሲመጡ ኢራን በአሜሪካ ላይ ያሰፈረችው ወታደራዊ ዱላ ቀላል እንዳልነበር የሚያመለክት ሆነዋል በመካከለኛው ምስራቅ ያሉ አሜሪካ ለዓመታት የለፋችባቸው ካምፖች በኢራን ጥቃት አንድ ባንድ ወድመዋል እነዚህ የአሜሪካ የጦር ካምፖች መልሰው ጥቅም ሊሰጡ በማይችሉበት ደረጃ ወድመዋል የሚል መረጃ ነው የዘገባው ባለቤት ደግሞ CNN ነው ዘገባው ለበርካታ አሜሪካውያን ጆሮ የሚያስይዝ ሆኗል ይህ ዘገባ የCNN የምርመራ ዘገባ ነው ፕሬዝዳንት ትራምፕ ያልተናገሩት ከመጋረጃው ጀርባ የነበረው እውነታ Unprecedented destruction. A CNN investigation discovering Iran has caused extensive damage to a majority of the US military sites in the region. በስምንት የመካከለኛው ምስራቅ የሚገኙ የአሜሪካ የጦር ካምፖች መልሰው ጥቅም ሊሰጡ በማይችሉበት ደረጃ ጥንቅቅ ብለው የወደሙ መሆኑን CNN አረጋግጫለሁ ሲል አስታውቋል ዘገባው አክሎም በአሜሪካ ታሪክ በአሜሪካ ወታደራዊ ካምፖች ላይ በዚህ ደረጃ እንደዚህ አይነት ከባድ ወታደራዊ ውድመት ደርሰው አያውቅም ሲል አስታውቋል A U.S. source familiar with the situation told us that they'd never seen anything like this at American bases. ይኸው በአሜሪካ የመካከለኛው ምስራቅ የጦር ካምፖች ላይ ደረሰውን የኢራን መጠነ ሰፊ ጥቃት በተመለከተም CNN እጅግ በዘመነ የጦር ቴክኖሎጂ ኢላማውን በሚገባ አነጣጥሮ እንዲመታ የተደረገ ወይም በራሱ በCNN አገላለጽ መሰረትም ታርጌትድ ስትራይክስ ሲልም ነበር ያስቀመጠው That these were rapid, targeted strikes using advanced technology. በጊዜው ከትራምፕ አስተዳደር በኩል በየዕለቱ ወታደራዊ ኦፕሬሽን ዙሪያ ሲወጡ የነበሩት መረጃዎች ግን ያንን የሚያመለክቱ አልነበሩ የወቅቱ ወታደራዊ መረጃዎች ኢራን እጅግ በርካታ ሚሳኤሎችንና ድሮኖችን እንደምትተኩስ ነገር ግን ብዙዎቹም በአሜሪካ ፓትሪየት ሚሳኤሎችና ጸረ ድሮኖች እየከሸፉ እንደሆነ ሲነገር ከርሟል እነዚያን ተከታታይ ምዕራቡን ዓለም ሚዲያዎች ለሚከታተል ሰው በእርግጥም ኢራን እንዲሁ በከንቱ ሚሳኤሎቿን እያስወነጨፈችና ድሮኖቿንም እየተኮሰች አድርጎ ያስብ ነበር ነገር ግን CNN በሰሞኑ አንድ አስደንጋጭ ነው የተባለለት ዘገባው የለም ነገር ወዲህ ነው የተደበቀው መረጃ ደርሶኛል የኢራን ሚሳኤሎች እንዲሁ ሲተኮሱ አልነበሩም ሚሳኤሎቹ መሬት ላይ በከንቱ ጠብ ሳይሉ እንደተባለውም አየር ላይ በሌላ ማምከኛ ሚሳኤሎች እየተመቱ ሳይከሽፉ ኢላማቸውን በሚገባ አነጣጥረው ሲመቱ ከርመዋል በዚህም በ8 አረብ ሀገራት የሚገኙ የአሜሪካ የጦር ካምፖች ተመልሰው ጥቅም ላይ ሊውሉ በማይችሉበት ደረጃ ጋይተዋል መራራው ሐቄ ነው በማለትም ምንጮች አድርሰውኛል ያላቸውን የምስልና የተንቀሳቃሽ ቪዲዮ መረጃዎች ሳይቀር አካቶ እነሆ ብሏል በዚህ ኢራን ጥቃት በ8 የአረብ ሀገራት የሚገኙ የአሜሪካ የጦር ካምፖች ጥንቅቅ ብለው ድጋሚ ጥቅም ሊሰጡ በማይችሉበት ደረጃ ወድመዋል ሲባል የወድመታቸው ደረጃም በዚህ የCNN ዘገባ ላይ ተመላክቷል በኢራን ጥቃት በዚያው በመካከለኛው ምስራቅ ከወደሙት እጅግ ውድ ከሆኑት የአሜሪካ ወታደራዊ ቁሶች መካከልም አንደኛው በአሁኑ የማምረቻ ዋጋ ግማሽ ቢሊዮን ዶላር ይፈጃል የተባለለት E-Sentry Boeing ይገኝበታል which gave the U.S. a huge amount of visibility over the Gulf. It's out of production, and in today's money, it's worth nearly $500 million. ይሄው አሁን ከጥቅም ውጭ ሆኗል የተባለው E-Sentry Boeing Airborne Early Warning and Control የሚል ተግባርን የሚወጣ ነው። ባጭሩ ተንቀሳቃሽ ራዳርንና ወታደራዊ መረጃ ቁጥጥርን የሚያደርግ ተንቀሳቃሽ የውጊያ መምሪያ ወሳኝ ማዕከል ማለት ነው። በተለመደው አሰራር ወደ አንድ የጦርነት አቅጣጫ ለመንቀሳቀስ መሬት ላይ የሚተከሉ በርካታ ወታደራዊ ቴክኖሎጂዎች አሉ። ያ ጦርነት ሲያበቃ ወይም ስጋቱ የለም ተብሎ ሲታመን ደግሞ ተነቃቅለው ይጓጓዛሉ። እነዚህን ቴክኖሎጂዎች እንደየአስፈላጊነቱ መትከሉም መንቀሉም ማጓጓዙም ቀላል አይደለም።
እናም ለዚሁ ፈታኝ ሁኔታ ምላሽን ይሰጣል የተባለው ኢሴንትሪ ቦይንግ ሁሉንም ምድር ላይ የሚተከል ወታደራዊ መረጃ ቁሶችን በውስጡ አካቶ እንዲሰጥ ተደረገ። ስራውንም በፈለገው ቦታ እየበረረ በመንቀሳቀስ መስጠት ይችላል። እንደ ቀደመው አሰራር መትከልና መንቀል የሚባል ነገር የለም። በዚሁ መሰረትም ይሄው ኢሴንትሪ ቦይንግ ከሳውዲ ዋና ከተማ ሪያድ በስተደቡብ ምስራቅ 100 ኪሎ ሜትር ወይም 62 ማይል ርቀት ላይ በሚገኘው የልዑል ሱልጣን ጦር ቤዝ ላይ የኢራኑን ጦርነት በመረጃ ቅብብሎሽ እየመራ ነበር። ነገር ግን አንድ ቀን ቀኑ አልሆነም። በኢራን ሚሳኤል እዚያው በቆመበት ወገቡ ለሁለት ተቆርጦ ጋየ። የዚህ የውጊያው ጭንቅላት ነበር የተባለው ቦይንግ መመታትን በተመለከተ ቀደም ብሎም የሳተላይት ምስሎችን ዋቢ በማድረግ የተለያዩ ዘገባዎች ሲወጡ ነበር። ሆኖም በመጨረሻ ሲኤንኤን አዎ እርግጥ ነው ሲልም መረጃውን በማስረጃ አስደግፎ ይፋ አድርጎታል። ሌላኛው በዚሁ በሲኤንኤን ዘገባ መሰረት በኢራን ጥቃት ከማይክሮ ወታደራዊ ካምፕ ከተማነት ወደ ምድረ በዳነት ተቀይሯል የተባለው ካምፕ ቢውሪንግ የተባለው ግዙፍ ካምፕ ነው። በኩዌት የሚገኝ ግዙፍ የአሜሪካ ወታደራዊ ካምፕ ነው። Camp Buthering is not just another base. It is the US military's primary staging and rotation hub for troops. ሆኖም በዚሁ የሲኤንኤን ዘገባ መሰረትም በኢራን ተከታታይ ጥቃት ይህ የጦር ካምፕ በቀናት ልዩነት ውስጥ ወደ ምድረ በዳነት ተቀይሯል። ሲኤንኤን ያ የሞቀውና የደመቀው የኩዌቱ የአሜሪካ የዘመናት የጦር ካምፕ አሁን ገጽታው ይሄ ነው በማለትም የወደመውንና ወደ ቀደመው ምድረ በዳነት የተቀየረውን ገጽታ ይሄው ተመልከቱት ሲልም አየር ላይ አውሎታል። This is now a once bustling American microcity in the desert, nearly empty and heavily damaged after a weeks-long barrage of Iranian missiles and drones. በሲኤንኤን ዘገባ መሰረትም በ8 የኢራን ዙሪያ በሚገኙ 16 የአሜሪካ የጦር ካምፖች እጅግ ከባድ ሊባል የሚችል ጉዳትን አስተናግደዋል። በዘገባው መሰረትም የጉዳቱ መጠን እንዲሁ ቀለል ባለ መልኩ በመጠገን መመለስ የሚቻል አይደለም። ጥንቅቅ ብለው መልሰው ጥቅም ሊሰጡ በማይችሉበት ደረጃ የወደሙ ናቸው። እናም አሜሪካ እነዚህን ካምፖች መልሳ ጥቅም ላይ ለማዋል ከዜሮ በመጀመር እንደገና መጀመር ይጠበቅባታል። አሁን በወሳኝ አነጋጋሪነት እየተነሳ ያለው ጉዳይ ኢራን እንዴት በዚህ ደረጃ በፈረጠመ ወታደራዊ ጡንቻ ሀያላን አሜሪካ ልትደቁስ ቻለች የሚለው ነው። ጦርነቱ ሁለት መልክ ያለው ነው። የኢኮኖሚና የቴክኖሎጂ ጦርነት ነው። ክላሽና መትረየስ ይዞ ወታደር በሰልፍ ግባ እየተባለ በጨበጣ የሚዋጋበት ጦርነት አይደለም። በሺህ ኪሎ ሜትሮች የሚራራቁ 2 እና 3 ባላንጣዎች ያላቸውን የቴክኖሎጂና ወታደራዊ አቅምን በመጠቀም በሚሳኤሎችና ድሮኖች እየተወራወሩ የሚገጥሙት ፍልሚያ ነው። በዚህ ፍልሚያ በወታደራዊና ኢኮኖሚ አቅም የፈረጠመው አካል የበላይነቱን ይወስዳል። ኢራን በኢኮኖሚም እንደዚሁም በወታደራዊ ቴክኖሎጂዎቿ ከአሜሪካ ጋር የምትደራረስ አይደለችም። ግን ደግሞ ጦርነቱን የያዘችበት መንገድ እጅግ ስልታዊ መሆኑ በቀላል ዋጋ ግን ደግሞ ውጤታማ የሆኑ ስራዎችን እንድትሰራ አድርጓታል። አሜሪካ ጦርነቱን የተዋጋችበት ዋጋና ኢራን ይህንኑ ጦርነት ያካሄደችበት ዋጋ አንድ አይደለም። አሜሪካ ኢራንን $30,000 ዋጋ ያላቸው ድሮኖች ስትመክትና ስትከላከል የከረመችው ሚሊዮን ዶላሮችን በሚያወጡ ሚሳኤሎች ነበር። ይህንን እውነታ ደግሞ ከሰሞኑ ፕሬዚዳንት ዶናልድ ትራምፕ በአንደበታቸው አረጋግጠውታል። ከዚህ በኋላ $30,000 ድሮንን በሚሊዮን ዶላር ሚሳኤል አንመክትም በማለት ጦርነቱ በምን መልኩ ሲካሄድ እንደነበር ቁልጭ አድርገው ተናግረዋል። ቀንጨብ አድርገን እንስማቸው። Like flies, and we use bullets instead of $1 million, missiles to knock out a $30,000 drone. እጅግ የሚገርመው ይሄ ብቻ አይደለም። የዛሬን አድርገውና በ1960ዎቹ አሜሪካና ኢራን ወዳጆች ነበሩ። እናም በጊዜው አሜሪካ ለኢራን የጦር መሳሪያን ትሸጥ ነበር። በጊዜው አሜሪካ ለኢራን ከሸጠቻቸው መሳሪያዎች መካከልም አንዱ F5 የተባለ ይገኝበታል። ይህንን ጀት አሜሪካ ለኢራን ከሸጠች 50 ዓመታት አልፈውታል። የሚገርመው ግን ኢራን ይህንን ጀት ከ50 ዓመታት በላይ በማቆየት በአሁኑ ጦርነት የአሜሪካን ቤዝ የደበደበችበት መሆኑ ነው። The deep irony here is that the US itself supplied F-5 jets to Iran as a trusted ally in the 1960s and 1970s. እናም ኤንቢሲ በዘገባው እንዳመለከተው ኢራን ኩዌት የሚገኘውን የአሜሪካ ቤዝ ካጠቃችባቸው የጦር ጀቶች መካከል አንዱ ከ50 ዓመታት በፊት ከራሷ ከአሜሪካ በገዛችው F-5 ጀት ነው። NBC News recently reported that in the initial days of the war, an Iranian F-5 fighter jet bombed the US base at Camp Buehring in Kuwait. ኢራን እነዚህን F-5 ጀቶች የዛሬ 50 ዓመት ከአሜሪካ ከገዛች በኋላ ሁለቱ ሀገራት ሲጣሉ አሜሪካ ለእነዚሁ ጀቶች መለዋወጫን አላቀርብም ብላ ስለነበር አሁን ያለው እሳቤ እነዚሁ ጀቶች በእርጅና ሙዚየም ገብተዋል የሚል ነበር። ነገር ግን ኢራን እነዚህ ጀቶች አረጁ፣ ጊዜ ያለፈባቸው ናቸው ሳትል ስፔር ፓርት የማይገኝላቸውም ብላ ቀሪ ሳታደርጋቸው ከማደስም በላይ አሻሽላ ራሷን አሜሪካንን መልሳ አጥቅታበታለች።
ከዚህ ጦርነት አስገራሚ ክስተቶች መካከልም አንደኛው ይሄው የኤፍ5 ጀት ታሪክ ነው። እናም ኢራን ከአሜሪካና እስራኤል ጋር ለ39 ቀናት ስትፋለም የተቀመጠችበት አንዱ ዘዴ ጦርነቱን ውድ በሆነ ዋጋ ለማካሄድ ነው። በአንጻሩ አሜሪካ ጦርነቱን ያካሄደችው እጅግ ውድ በሆነ ዋጋ በመሆኑ የኢኮኖሚ ጭቅጭቁ ከወዲሁ ጀምሯል። አሁን የአሜሪካ ምክር ቤትና ፔንታጎንን እያጨቃጨቁ ካሉት ወሳኝ ጉዳዮች መካከልም አንዱ አሜሪካ ለዚህ ጦርነት ያወጣችው ወጪ ነው። ትንቅንቁ እንዲሁ በቀላሉ የሚታይ አይደለም። ክብረ ነክ ቃላቶች የሚወራወሩበትና ዘለፋም ጭምር የታከለበት ነው። በመድረኩ ግለት መሃል ለመሆኑ ፕሬዚዳንት ዶናልድ ትራምፕ አእምሯቸው በትክክል የሚሰራ ጤነኛ ናቸው የሚል ጥያቄ የቀረበላቸው የጦር ሚኒስትሩ ፒት ሄግሴት እሳቸውም ሲመልሱ ለመሆኑ እንደዚህ አይነት ተመሳሳይ ጥያቄን የቀድሞውን ፕሬዚዳንት ጆ ባይደንን ጠይቃቸዋል በማለት ጥያቄውን መልሰው በጥያቄ ሲመልሱ ታይተዋል። Do you believe that the president is mentally stable enough to be the commander-in-chief? Did you ask the same question of Joe Biden? እናም የአሜሪካ ምክር ቤትና ያስፈጻሚው አካል ጭቅጭቅ በዚህ ደረጃ የሚገለጽ ሆኗል። አሁን አንገብጋቢ ጉዳይ የጦርነቱ ወጪ ነው። ይህ ወጪ ሆርሙዝን ለመዝጋት በሚልም የቀጠለ የአሜሪካ ወጪ ነው። ጦርነቱ ከተጀመረበት ዕለት ጀምሮ ዛሬም ድረስ እየተከሰከሰ ያለው ዶላር ለአሜሪካውያኑ የሚዋጣ አልሆነም። ዛሬም ድረስ ገንዘባችን በማለት ላይ ናቸው። This war is costing so much money. Over $25 billion already, estimates $1 billion a day, and they're feeling it every single day. ከሰሞኑ የመከላከያ ሚኒስትሩ ፒት ሄግሴት ለኮንግረሱ ቀርበው በሰጡት ማብራሪያ ለመሆኑ ለዚህ ጦርነት ምን ያህል ገንዘብ አወጣችሁ ሲባሉ የሰጡት ምላሽ $25 ቢሊዮን የሚል ነበር። ይህ ሪፖርት ይፋ ከሆነ በኋላ ሲቢኤስ ቴሌቪዥን ጣቢያ የለም የምን $25 ቢሊዮን የኛው ወጪ በተተኳሽ በኩል ብቻ የወጣ ወጪ ነው፣ አሜሪካ በዚህ ጦርነት የደረሰባት የጦር ሜዳ ውድመት አልተደመረም፣ ይህ ከተደመረ ወደ $50 ቢሊዮን እንደሚጠጋ አረጋግጫለሁ የሚል አንድ ዘገባን አሰራጭቷል። ጥቂት ከዘገባው CBS News has learned the true cost of the war with Iran is closer to $50 billion, not 25. That is according to U.S. officials familiar with internal assessments. እናም አንዱ የኢራንና የአሜሪካ ጦርነት ልዩነት ሁለቱ ጦርነቱን ያካሄዱበት ዋጋ ወይም ወጪ ነው።